የድንቁርና አብዮት ምን ገጠመው የሚል ነው የመጀመሪያው። እንዳልኳችሁ ኮንቴክስቱ እኔ በሌለውበት ማለትም የፕሮግራም ባልሰራንበት ወይም ባለፈው በዚች አንድ 10 ቀን ውስጥ የተከሰተው ምንድነው ከቲክቶክ አዋርድ ጋር ተያይዞ አዋርድ የሚለውን ነገር በአማርኛ አንብቡት፣ ማዋረድ በሚለው በዛ በቲክቶክ አዋርድ ላይ የተከሰቱ 3 ትዕይንቶች አሉ። አንዱ ከአለባበስ ጋር ተያይዞ ከህዝብ ሞራል እና ባህል ጋር የሚጋጭ ለመልካም ጸባይ የማይሆን ወይንም ደግሞ ትውልድን ይበክላል ወይም ኢትዮጵያን ባህል ይጻረራል ተብሎ የሚታሰቡ ናቸው። አንዱ ካቴጎሪ የታየው። ሁለተኛው ከሽልማቱ ውጭ ማለት ስለ ሽልማቱ ምንም አላልኩም እኔ ከላይ ያሸነፈ ከላይ ተሸነፈ የሚለው ነገር ውስጥም አልገባውም ፎር ሰም ሪዝን። አንደኛ እኔ ጉዳይም ስላልሆነ እዛ መንደር፣ ሁለተኛም ደግሞ ወጣቶች ናቸው አት ሰም ፖይንት በስሜትም ይናገራሉ በምክርም ይመለሳሉ በሚል ስለሆነ ከልጆቹ በላይ ግን አጀንዳ ስለሆነና ትልቅ አጀንዳ ሆኖ ትላልቅ ሰዎችም እዚህ ውስጥ ገብተው እያበኩ ስለቆዩ እኔም የኔን 5 ሳንቲም ምልከታ እንደተለመደው ለማጋራት ነው። ምንድነው የሆነው? የመጀመሪያው ከአዋርዱም በፊት ጭቅጭቅ ነበረ። በጣም በሚያስጠላ ቫይል በሆነ መልኩ ከሌ ማሸነፍ አለበት ከሌ የኛ ልጅ ስለሆነ ነው። ጭራሽ ፖለቲሳይዝ ሁሉ ተደርጎ ከፍ አድርገው አምጥተውት ነበረ። እንግዲህ አሁን ወደ ህግ ፊት ሄደዋል። በብሔር ተደራጅተው እስር ቤቱን ሰብረው ያስወጡት እንደሆነ የምናየው ነው የሚሆነው። ዞሮ ዞሮ ግን በጣም አግሊ የሆነው ከውድድርም ከቲክቶክ አዋርድም አልፎ ወደ ፖለቲካና ወደ ሌላ ነገር ሄዶ ነበር አንድ ሳምንት። ያው እንደምታውቁት እሱ ላይ አስተያየትም አልሰጠንም። ለዛሬም እሱ ላይ አስተያየት አልሰጥም። ከዛ በኋላ ስለሆነው ነው። ስለዚህ የድንቁርና አብዮትን ብዬ ሀሳብ የሰጠሁበት ምክንያት አንደኛ ሲቀነቀን የነበረው ድንቁርና በደንብ እንዲስፋፋ መስፋፋት ብቻ ሳይሆን ወጣቶች መማር፣ ማገናዘብ፣ ማሰላሰል፣ ማወቅ እንደሌለባቸው በመድረክም በቀጥታ ስርጭትም በግለሰብ ደረጃም በቲክቶክም በሴሬሞኒውም ላይ ሲተላለፍ ነበር። ያንን ዲፌንድ የሚያደርጉ ትላልቅ ሰዎችም አሉ። ዲፌንድ የሚያደርጉ ትክክል ነው፣ እሰይ ደግ አደረገ፣ ደግ ተደረገ የሚል ከግለሰብም አልፎ ገንቶ ይሄ ጉዳይ መታለፍ ስለሌለበት ነው እኔ ዝም ያልኩ። ቅድም ነግሬያቸዋለሁ። አንደኛ ትልቅ አጀንዳ መሆን አልነበረበትም። ሁለተኛ ደግሞ አጀንዳም ከሆነ ፖለቲሳይዝም ሳይደረግ ጎራም ይዞ መጠዛጠዝም ሳያስፈልግ እስር ደረጃም ማፈስም ሳያስፈልግ በቀላሉ ማስተካከል ይቻላል ብዬ አስባለሁ። አንድ ፉል ኦፍ ዘም ስለሆነ አንድ 10 ሰው 5 ሰው መምከርም ማስጠንቀቂያ መስጠትም ወይንም ደግሞ ሬጉሌሽን አለው፣ ሚዲያ ሬጉሌሽን አለው። በዛም ሬጉሌት ማድረግም ስለሚቻል በዛ ነው ዝም ያልኩት። ኤኒዌይስ እንግዲህ የተፈጠረው ያ ነው። ከዛ በኋላ ግን የነበረው ነገር ነው የበለጠም የሚያነጋግረው እና እሱ ላይ ነው እኔ የዚህ አደገኛ እጽ ይሄ ከአደገኛ እጽ የሚተናነስ አይደለም። በሶስቱም አንድ የማህበረሰብ እሴትን የህግም በኋላ ነው የምንነጋገርበት የማህበረሰብ እሴትን ባህልን የሚደረማምስ ድርጊት ተፈጽሟል። አንድ ግለሰብ አይደለም የፈጸመው። ያንን ሰብስክራይብ የሚያደርግ ወይም ያንን ሼር የሚያደርግ በብዙ ሺህ የሚቆጠር የተማረም ያልተማረም ባይዘው የህፃናቶች ብቻ አይደሉም ይህን ሲያደርጉ የነበሩ ትልቁም ትንሹም በእያንዳንዱ ግለሰብ ቤት ሳትደርስበትም ስለሚደርስብህ አደገኛ እጽ ነው እየተላለፈ ያለው። ይሄኛው አደገኛ እጽ ደግሞ ባህልን የመበረዝ የባህል ወረራ ትውልድን የመበከል ስለሆነ ይሄንን እንደ አደገኛ እጽ አድርጌ ነው የምወስደው። ለዚህ አደገኛ እጽ ዝውውር ደግሞ ጠበቃ የሚሆኑ ሰዎች አሉ። ኮንፊደንትሊ አሲፍ እኛ እንዳላዳመጥን እንዳልሰማን እንዳላየን ጭራሽ እንደዚህ ለማለት ፈልጎ ነው እንደዚህ አላለም፣ ፍካራዊ ፍቺው እንደዚህ ነው፣ አውዳዊ ፍቺ እንደዚህ ነው። በግል ሄዶ ያነጋገረው የለም ልጁ። ሁሉም ፊት ለፊት እዚሁ ነው የተናገረው፣ በቪዲዮ ነው የተናገረው ግልጥ ባለ መልኩ። ለምሳሌ ስለ አንዱ ስለ አዶናይ የምናወራ ከሆነ የተላለፈውን ፕሮግራም ምንም ኤክስፕላኔሽን አያስፈልግም። በቴሌቪዥን የታየ ነው። ሌላውም ደግሞ በዩቲዩብ እኛም አይተናል ከተላለፈ በኋላ ምንም ኤክስፕላኔሽን አያስፈልገው፣ ኮንቴክስት አያስፈልገውም፣ ፕሪቴክስት አያስፈልገውም፣ ፖስት ፋክቶ አናሊሲስ አያስፈልገውም፣ ፖስት ሞርተም አናሊሲስ አያስፈልገውም። ግልጽ በሆነ የተላለፈ ነው። ይልቁንስ ድርጊቱ ተገቢ ነው አይደለም በሚል በይዘት ላይ ነው መነጋገር የሚያስፈልገው ነው። ለዛሬው በግለሰቦች ደረጃ ትንሽ ሰርፕራይዝ የሆንኩት 2 ፕሮግራም ሰርቶበታል ወዳጃችን አቶ ሰለሞን ሹምዬ 2 ፕሮግራም ባለፈውም ሰርቷል። ትላንትና ማታ መንገድ ጉዞ ላይ ሆኜ ሙሉ አዳምጣለሁ። ምክንያቱም ቁም ነገር ይገኝበታል ብዬም ስለማስብ ነው ያዳመጥኩት። እና ወዘ ቢት ሰርፕራይዝ ምክንያቱ ለምን እንደሆነ ነግራቸዋለሁ። ያኛው ወፍራም ደደብ እንኳን ብዙም አይደለም የገረመኝ ሰራዊት ፍቅሬ ግን በዚህ ልክ ማይም እንደሆነ አላውቅም ነበር ድሮ። ያው ሰውን ክፉ ቀን ነው የሚያጋልጡት። ቀርበ ስታይ ነው የሰው ልክ የምታውቁት። በነገራችን ላይ እኔ ሰውን የማከብረው ለእናንተም የሚጠቅም ከሆነ የራሴን ኤክስፒሪየንስ ላጋራችሁ። እኔ ሰውን የማከብረው እስካልቀረብኩት ነው፣ በሩቁ ነው። በጣም የማከብረው ሰው መቅረብ አልፈልግም። በደንብ ስትቀርቡት ወይም ሲጋለጥ ወይም ሲመጣ አደባባይ ሲመጣ ሰው እየረከሰ ነው የሚሄደው።
በሆነ መልኩ ተሸፋፍኖ የቆየው ነገር ሁሉ ይጋለጣል። ወይ ጊዜ ያጋልጣል ወይም ስቀርቡት ነው የምታውቁትና ለራሴ ሴፍቲ እኔ የማከብራቸውን ሰዎች በደንብ አልቀርባቸው፣ በደንብ ማላወራቸው፣ በደንብ አልቀርባቸው። ይሄንንም ወፍራም ኦናም ያየነው ያወቅነው ፈርስት ኢንስታንስ ምንም ሪያክት አላደረኩም። ትላንትና ቃለ ምልልስ አድርጓል ሰራዊት ፍቅሬ፣ ረጅም ቃለ ምልልስ፣ እሱንም አዳምጫለሁ እና በጣም የሚገርም ነው። የአንዳንድ ሰው አሮገንስ ደግሞ አለማወቅ ብቻ አይደለም። አሮገንስ ኢግኖረንስ ብሪድስ አሮገንስ የሚሉት አለማወቅ ግትርናን ያበረታታል የሚሉትም ነገርም እዛም አይቻሉ። ኤኒዌይዝ የዛኛው ላይ ብዙ ጊዜም አልወስድም፣ ግን ሰለሞን ያነሳቸው በጣም ወሳኝ የሆኑ ነጥቦች ስላሉ እሱ ላይ የሚሄድበት ይሆናል። ትክክል እንዴት እንዳልሆነ የኔን ሀሳብ አስቀምጣለሁ። አድማጭ ተመልካች ራሱ ጃጅ የሚያደርግ ነው የሚሆነው። ናው የድርጊቱ ትክክል ነበረ ወይ የሚለው ላይ ነው መነጋገር የሚያስፈልጉ። ፕላትፎርም መጠቀም ይችላሉ። አዎ ሲጀመር ኢትዮጵያ አይደለም ፕላትፎርሙን የፈጠረችው። ኢትዮጵያዊ እንኳን ፕላትፎርም ሊፈጥር ያንን ፕላትፎርም ራሱ ፊልተር የሚያደርግበት ቴክኖሎጂም ስነ ልቦናም ገና ዴቨሎፕ አላደረገም። ሰው ያለውን ፕላትፎርም ሶሻል ሚዲያ ግሎባል ፌኖሚነን ስለሆነ ዓለም አቀፋዊ ትዕይንት፣ ዓለም አቀፋዊ ጉዳይ ስለሆነ የምትከለክለውም ነገር አይደለም፣ ብትከለክለው መምጣቱ አይቀርም። ሰው ይጠቀማል። ስንጠቀም እንዴት ሪስፖንሲብል እንጠቀም፣ ምን አይነት መልእክት እናስተላልፍ፣ ካስተላለፍን ደግሞ ምን ኃላፊነት እንውሰድ የሚል ነው። ብዙውን ጊዜ ወደ ህግም ሳይሄድ ኢንተርናል ኮንትሮል መኖር አለበት፣ ሰልፍ ሪፖርቲንግ መኖር አለበት። ነገር ግን ይሄ ሚዲያ አይደለም። ሶሻል ሚዲያ ስለሆነ የፈለገ እብዱም የቀወሰውም ህፃኑም ትልቁም የተማረውም ያልተማረውም ያወቀውም ያላወቀውም የሰከረውም ጤነኛውም እንደፈለገ በፈለገበት ሰዓት ስለሚናገር ኔቸሩ እሱ ስለሆነ በዛ መልኩ አይደለም በክልከላም በመቆጣጠርም ያን ያህል ውጤት ልታመጣ ትችል። በተለይ እንደ ኢትዮጵያ ያለ ሀገር ላይ ሪል ቻሌንጅ ነው። ሌላም ዓለም ላይ ምንም ሳያውቅ ላዩ ላይ የወደቀበት እንደ ኢትዮጵያ አይነት ማህበረሰብ ሌላው ማህበረሰብ አለው፣ ቢያንስ ሲስተም አለው፣ ኢንስቲትዩሽን አለው። የሜንታል ሄልዝ ችግር እንኳን ቢኖርብህ በሶሻል ሚዲያ ምክንያት የምትሄድበት ቦታ አለ፣ ተቋም አለ፣ አገልግሎት አለ። አብዛኛው አፍሪካ ሀገር ላይ ያላደጉ ሀገራት ላይ ኢትዮጵያን ጨምሮ በድንቁርናቸው ላይ ነው ሶሻል ሚዲያ ያመጣላቸው። ሶሻል ሚዲያ ሲመጣ ደግሞ ድንቁርናን ነው የሚያጎላው እንጂ አዲስ ነገር ሊያመጣልህ አይችልም። ምክንያቱም ፕላትፎርም ነው። ስለዚህ ፕላትፎርም ሰው ለምን ተጠቀመ ሊባል አይችልም፣ መሆንም የለበትም። እንዴት ነው የሚጠቀመው? ሲጠቀም ደግሞ ለሚያደርጋቸው ነገሮች ምን አይነት ኃላፊነት ይወስዳል የሚለው ላይ ነው ልነጋገር የሚችለው ናው። ስለዚህ ድርጊቱ ይዘቱ ሰብስታንሱ ትክክል ነበረ ወይ የሚለው ነው የሚያነጋግረው። አንደኛ እኔ የኢንተርፕሪቴሽን ፕሮባብሊ ወይንም ደግሞ የመረዳት ልዩነት ያመጣው ጉዳይ ይሄ ነው። ስለዚህ እናዳምጠውና እስቲ ተጨማሪ ኢንተርፕሬተር ወይም ተጨማሪ ፍቺ ካስፈለገን የምናይ ነው የሚሆነው። ቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ I don't give a single fuck. I want to make my money. I want to be fucking famous. I want to be rich and famous. Who the fuck are you to tell me what the fuck to do? I'm done. Be okay. ሲጋ ምታቀም በቃ ይታባች ምታቀበለኝ አትበላቸው እንደዛ ቀይ ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ ማሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች አዶናይ ሴጋ የሚላል ታክ በጣም ኤክስትሪምሊ ቫይራል የሆነ እኔ ቪዲዮዎቼ ስለቅ ወደዛ ነው የሚለጠፈው። ምን አባቱ እንደሆነ ላይ $11 ብቻ ነው ያለኝ ባንክ አካውንት ውስጥ። ኦልራይት አሁን ይሄንን የተወሰነውን አይታችሁታል። ዋናው ያነጋገረው ይሄ ድድብ በሉ ሰግጡ ፈምሱ የሚለው ነው። ትሪፕሉ ተዘጋጅቶ ነው ምንድነው ቱር ድድብናን በመላው ኢትዮጵያ በጅምላና በችርቻሮ ለማከፋፈል ማለት ነው። ቤዚካሊ ይሄ በግለሰብ ደረጃ የነበረው ወይንም በቨርቹዋል ዓለም የነበረው ኦን ደ ግራውንድ በየቤቱ እየሄዱ እያንኳኩ ካምፔን መስራት ነው። ያልደረሳቸው እንዲደርሳቸው ነው። ስለምን? ስለመሰገጥ፣ ስለመደደብ ነው። እዛ ውስጥ አሁን ይሄንን ቪዲዮ አይታችሁታል። ያልተጨመረ ያልተቀነሰ ባለቤቱ ራሱ የተናገረው ምንድን ነው ያለው? ልጆች ህፃናት ምክር አትስሙ ነው ያለው። ምንም እኮ የሚጨመር አማርኛ የለውም። እዚህ ጋር ነው ኮንቴንት። ምክር አትስሙ ነው ያለው። ምን ማለት? የእናት ምክር አትስሙ፣ የአባት ምክር አትስሙ፣ የቤተሰብ ምክር አትስሙ ነው ያለው። እዚሁ ላይ እንቆይ። ህፃናት ቻይልድ ዴቨሎፕመንት ላይ ቻይልድ ሳይኮሎጂ ላይ የሚሰሩ ሰዎች ልትረዱን ትችላላችሁ። እንደ ስፔሻል ኒድ ላይ የሚሰሩ ሰዎች በተለይ ሳይኮሎጂ እና ስፔሻል ኒድ ላይ ኤክስፐርት ስለሆናችሁ በእኛ መረዳት ህፃናት በህፃናት እድገት ላይ ኮንትሪቢሽን የሚኖራቸው 4 አካላት ናቸው። 4 መጀመሪያ ቤተሰብ፣ ቀጥሎ የሃይማኖት ተቋማት፣ ያው ኢትዮጵያ እስካሁን አማኝ ስለሆነን ማለት ነው። ሌላው ሀገር ላይ እየቀነሰ ነው። 3ኛ ትምህርት ቤት፣ 4ኛ ላይ ነው መንግስት የሚደርስበት። ሄር ሚ አውት። የህፃን እድገት ላይ 4 ዋና አካላት ናቸው መሰረታዊ የሆነ
ተጽዕኖ የሚኖራቸው ቀጥታ ማለት ነው። ሌላው ቴክኖሎጂውም የዓለም አቀፉም ጉዳይ ከዛ በኋላ ነው የሚመጣው። መጀመሪያ ከቤተሰብ ነው። ከቤተሰብ ይወለዳል፣ ቤተሰብ ጋር ያድጋል። በጣም ህፃን ነው። ስለዚህ ቤተሰብ ይኖራል። ቤተሰብ ብቻውን ግን ኤክስክሉሲቭ ሞኖፖሊ የለው። የሃይማኖት ተቋማት ይቀበላሉ። በተለያየ ሁሉም በየተቋማት ስፔሲፋይ ማድረግ ያስፈልግም። ሙስሊሙም ወደ ሙስሊም ይሄዳል፣ ክርስቲያኑም ወደ ክርስቲያን፣ ሌላውም ወደ ሌላ ይሄዳል። ቀጥሎ ወደ ትምህርት ቤት አለ። ኢኳሊ ትምህርት ቤት ስታስገባ ካሪኩለም ተቀርጾ ነው የሚማረው ልጅ። ካሪኩለም የሚቀርጸው እኮ ዝም ብሎ በዘፈቀደ ልጅ እንዳያድግ ነው። የሆነ ዓላማ ይዞ በዚች ሀገር ኢትዮጵያ ዓላማ እንዳለው ራሱ አይገባኝም። ኢትዮጵያ ካሪኩለም ዓላማ ምን እንደሆነ አላውቅም። የሌላ ሀገር ገና ከታች ጀምሮ እስከ መጨረሻው ምን ሊሆን እንደሚችል ህፃን የትምህርት ዓላማው በደንብ ይታወቃል። ፍልስፍና አለው ትምህርት ዓላማ ወጥ የሆነ ነው። እንዲህ እርስ በራሱ የሚጋጭና የሚራገጥ ኢትዮጵያ ካሪኩለም ሳይሆን እኔ ላይ 5 ካሪኩለም ተቀያይሯል። በእኔ እድሜ ከአንደኛ ክፍል እስከ 12ኛ ክፍል 5 ጊዜ የሆነ የቻይና ነገር ይጀመራል። የቻይና እንኳን አልሆነም ተብሎ ገና 2 ዓመት ሳይሆን ወደ ህንድ ይሄዳሉ። ወደ ህንድ የህንድ አልሆነ የሚባልና በጀርመን በኩል ይመጣሉ። የጀርመን እንኳን ብዙም አይደለም፣ ወደ ዩኬ እና አሜሪካ እንመለስ ይላሉ። ያ ላይ ቆይተን ሳንጨርስ እንደገና ደግሞ የዩሮፒየን ምናምን የሲቲኤስ ሞዴል ይለማመዱብሃል። ወጥ ካሪኩለም የራሷ እንኳን የሆነ ወጥ ካሪኩለም እና ፍልስፍና የሌለው ማለት ነው። ዞሮ ዞሮ ሶስተኛው ህፃናት የሚገነቡበት ትምህርት ቤት ነው። ከዛ በኋላ ነው መንግስት እንደ መንግስት በአንድ በኩል በትምህርት በኩል ከትምህርት ውጭም ባለው ህይወቱ ላይ ተጽዕኖ ሊያሳድሩ የሚችሉት። ስለዚህ ቤተሰብ የሚለው ፓርት አለ እዚህ ጋር መሰረታዊ የሆነው ቤተሰብን አትስማ፣ ምክር አትስማ፣ እንደፈለክ ጋጦጥ ሆነ ሂድ፣ ዝለል፣ ና ስትባል ሂድ፣ ተቀመጥ ስትባል ና ስትባል ሂድ፣ ሂድ ስትባል ና፣ ምግብ ብላ ስትባል እምቢ ብለም መርዝ ጠጣ፣ የተከለከልከውን አድርግ የሚል ፕሪች የሚያደርግ ሚሊየንስ ሰብስቦ ይሄ የማህበረሰብን እስካልተቀየረ ወደፊት ከቀየራችሁ ተስማምታችሁ ቀይሩት። የኢትዮጵያ ሴት ልጅ አባቱን እናቱን ያከብራል ብቻ ሳይሆን ግዴታ ነው። አድጎ ኢማንሲፔት ሆኖ 18 ዓመት እስኪሞላው ድረስ በህግ ቋንቋ 18 ኢትዮጵያ ላይ እንኳን መስራቱን እርግጠኛ አይደለሁም። 40 ዓመትም 30 ዓመትም በአቨሬጅ ከቤተሰብ የሚወጣ አይመስለኝም። ዞሮ ዞሮ ልጅ እናት አባቱን ማክበር የህግ ግዴታም አለው። ባይዘ በአፍሪካ የሰብአዊ መብትና ህዝብ ቻርተር አፍሪካን ቻርተር ኦን ፒፕልስ ኤንድ ሂውመን ራይትስ እንኳን በግልጽ ቋንቋ ህፃናት ቤተሰቦቻቸውን የማክበር ግዴታ አለባቸው ይላል። ቃል በቃል ግዴታ፣ የህግም ግዴታ ነው። ዝም ብሎ የቫልዩ ብቻ አይደለም። ስለዚህ እናት አባት አታክብር ከተባለ ልጆች የሚሆኑት ያ አያዥም ስለሰለቸኝ ነው ተኩት። ይሄ አንድ አለ ደግሞ ዶንኪ የሚል ፕሮግራም ያለው አህዮች ወደፊት አህያ የሚሆኑትን ህፃናት የሚያመርት አለ። እሸቱ የሚሉት ስለማውቀው ጓደኛ ስለነበርን ነው ብዙ ማውራት የማልፈልገው። የ4 ዓመትና 5 ዓመት ህፃን ጋር ስለ ጾታዊ ግንኙነትና ስለ አረቄ ስለ ጦርነት የሚያወራ መጀመሪያ መታገድ የነበረበት ይሄ መንግስት በኋላ መጣበታለሁ ብዬ እየተውኩኝ ነው የተቸገርኩት። መጀመሪያ መታገድ ያለባቸው ለትውልድ ለአገር የሚያስብ መንግስት ቢኖር እንደዚህ አይነቱን ፕሮግራም ነው። ፍሮም ጌት ጎ እንዲህ አይነት ፕሮግራም በእያንዳንዱ ግለሰብ ቤት መጥቶ ተላልፎ በሰላም መቀጠሉ ራሱ በጣም የሚገርም ነው። ኤኒዌይስ ህፃናት የእናትና የአባትን አቅጣጫ፣ ምክር፣ በጎ ምኞት ተከትለው የማደግ የሞራልም የህግም ግዴታ አለባቸው። እሴትም ነው። 18 ዓመት እስኪሞላቸው ድረስ እንኳን የሚበሉት የሚጠጡትና የሚያድጉበትን ሃይማኖታቸውን እንኳን የሚወስነው ቤተሰብ ነው ይላል ህግ። የኢትዮጵያ ህግ፣ የአፍሪካም ህግ፣ የዓለም አቀፍም ህግ። ካላወቃችሁ መጀመሪያ ዋይ ሹድ ኢት ቢ ዩር ቢዝነስ ብላችሁ ቪዲዮ ላይ ከመውጣታችሁ በፊት የስ ኢት ኢዝ አወር ቢዝነስ፣ ለምን እኛ ቢዝነስ እንደሆነ በደንብ ዘረዝራለሁ። በተለይ ከሰለሞን ጋር ተያይዞ ያነሳው ዋይ ሹድ ኢት ቢ ዩር ቢዝነስ ያለው ነገር ስላለ ሁለቱም ፕሮግራም ላይ የመጀመሪያው በዚች ኮንቴንት የማህበረሰብን ባህልና እሴት በደንብ ስለደረማመሰና ፕሪች ስለሚያደርግ ሚሊየንስ ያንን ሪፕሊኬት ማድረግ ስለሚፈልግ አንድ። ሁለተኛ የሞራል ድንበር መኖር የለበትም እስከታወቅ ድረስ ገንዘብ እስካመጣ በግልጽ ነው የተናገረው። ሞራል፣ ምክር፣ ማህበረሰብ የሚባሉ ነገሮች አይመለከቱኝም፣ እናንተም አታድርጉት። ገንዘቤን እስካመጣልኝና እስከታወቅ መታወቅ መብቱ ነው። አት ዋት ኤክስፔንስ የሚለው ደግሞ ማህበረሰብ ነው የሚወስነው። ግለሰብ ብቻውን አይኖርም፣ ደሴት ላይ አይኖርም። ደሴት ገዝቶ ብቻው መጮህ ይችላል። የትኛውም ሀገር ላይ ከፈለገ የሆነ ደሴት ላይ ሰዎች የማያዩት በማህበረሰብ ውስጥ እስከኖርክ ድረስ ኮሌክቲቭ ኔጎሲዬሽን አለ። ኔጎሲዬሽን እና ሪኔጎሲዬሽን ያው ባህል ያድጋል። እስኪያድግ ድረስ ደግሞ ባለው ባህል ውስጥ ነው ኔጎሽየት በዛ ስፔስ ውስጥ ነው ኢንተራክት የምታደርጉ። ስለዚህ ቢ ፌመስ አት ኤኒ ኮስት የሚል ነው። ሶስተኛ ደድቡ የሚለው ነው እና ድድብናው ላይ ኮንቴክስቱን አውዱ ለምን አልተረዳችሁም የሚል ነገር ነው የቀረበው እና ይሄኛው ደግሞ የበለጠ ያነጋገረኝ በጣም የገረመኝም
አንደኛ ደድቡ ሲል በዚህ ኮንቴክስት ሰውን አትስሙ፣ ምክር ሰውን ክሪፕል ስለሚያደርግ ምክር ብዙ የምትሰማ ከሆነ ከዓላማ ስለሚያሰናክል የሚለውን ብቻ አይደለም ያለው። በግልጽ ቋንቋ አንደኛ ከደደብክ ብቻ ነው የሚያልፍልህ ብሏል። ሰው ምንም አውድና ፍካሪ አያስፈልገውም። መደደብ የሚያስፈልገው ታዋቂ ለመሆን እንዲያልፍልህ ከፈለክ ነው። እንዲያልፍልህ ከፈለክ መደደብ ነው ያለብህ። ድድብና ነው የሚያስፈልገው። ኢን ሪል ሴንስ መደደብ ኢግኖር ማድረግ ሳይሆን አለማወቅ፣ አለመማር። ተምረን አውቀን አይተናል ፈሪ ነው ያደረገን ብሏል። ሲጀመር ምንም ተምሮ ያወቀ ነገር የለም። አንድ ህፃን ልጅ ነው። እኔ ለዛ ነው ሶፍት የሆንኩትም። መጀመሪያ ምንም ተምሮ ያወቀ የለም። ተምረን አውቀን ምን አገኘን ነው ሲል የነበር አሲፍ ተምሮ ስንት ተአምር እንደፈጠረ። ኢን ኤኒ ኬስ ቫይራል ለመሆን ኮንተንት ክሬክት ለማድረግ ያደረገው ነው። አንደኛው አስፔክት እሱ ነው። ሌላኛው አስፔክት ግን በግልጽ ቋንቋ ቃል በቃል ታዋቂ ለመሆን ከፈለክ መደደብ ነው የሚያስፈልግ። መደደብ ደግሞ አለመማር፣ አለማገናዘብ ነው። የተማሩት የት ደረሱ? የእኛ ሳይንቲስቶች የደረሳችሁ ሳይንቲስትነት መማር ማወቅ አንደኛ ታዋቂ የሚያደርግም፣ ሁለተኛ ገንዘብ የሚያስገኝም፣ ሶስተኛ መማር በራሱ ምንም አይጠቅምም የሚል ነው የተናገረው። ይሄ ሌላ ፍቺ የሚያስፈልገው ራሱ በግልጽ ቋንቋ ነው የተናገረው በዚች ስፔሲፊክ ኢንሲደንት። ሶ with all due respect ሰለሞን and co context stipulative definition lexical definition አያስፈልገው። በግልጽ ቋንቋ ተናግሮ ኦፍ ኮርስ መጨረሻ ላይ እንደውም ሰግጡ የሚለው ነገር አልተመቸኝም ትተው ብሏል። እና ልጁ ተው ብሎ እንኳን አይተውቱም ሌሎቹ መንጋዎቹ ተከታዮቹ። ሶ ድርጊቱ በእነኚህ በሶስቱ ምክንያቶች ላይ የሰጠው ድርጊት መፈመስ ወንጀል አይደለም። አዎ ቲክቶክ መጠቀም ወንጀል አይደለም። ተከታይ ማብዛት ወንጀል አይደለም። መብቱ ነው። ፕላትፎርሙም የሚሰጠው እሱ ስለሆነ የሚከተሉት እስካሉ ድረስ ወይ ፎከስ ኦን ዘ ኮንተንት፣ ከኮንተንትም አልፎ ደግሞ የብሮደር ፒክቸር የትልቁ ምስል አካል ስለሆነ ነው ወደዛኛው አሻግራለሁ። and how it should be your business የሚለው እዚህ ጋር ነው የምንመልሰው። ለምን ያንተ ጉዳይ ይሆናል? ለምን ያንተ ቢዝነስ ይሆናል? ለምን አስጨነቀ? የሚል ጥያቄ ስለተጠየቀ አንደኛ የማህበረሰብ ሞራልን የሚደረምስ ነገር ሲታይ ድንጋጤና ቁጣ የጤነኛ ማህበረሰብ ምልክት ስለሆነ ደግመዋለሁ። አውትሬጅ የቅድም ያልናቸውን የማህበረሰብን እሴት ሞራል ወይ ማህበረሰብ የተግባባበትን ቴንታቲቭሊ ቅድም እንዳልኩት ሶሻል ኖርምስ ሚዲየት ይደረጋል፣ ኔጎሽት ይደረጋል። ለአሁኑ የተስማማንበት የኢትዮጵያውያን ኢትዮጵያዊ ስለሆንኩ ነው እንደ ኢትዮጵያ የማወራው የሞራል ድንበር አለ የምንግባባበት ሚኒመም ማለት የማይጣሱ። ያ ሲታለፍ ለምን ጮክ ለምን ተንጫጫ አይባልም። ምክንያቱም መንጫጫቱ መጮሁ ወይም የሞራል አውትሬጅ የምንለው ጤነኛ ማህበረሰብ ስትሆን ሪአክት ታደርጋለህ። ችግሩ እንዳውም ሪአክት ማድረግ ያቆም ክለት ነው። እስቲል የሆነ ነገር አለ ማለት ነው አይምሯችን ውስጥ። ሰው ከደነዘዘ ምንም ሪአክሽን አይኖረው። ከደነዘዘ በቁሙ ከሞተ የሞተ ነገር ሪአክሽን የለውም። ሄልዚ ሶሻል ሲስተም በተወሰነ ደረጃ ወይ ጤናማ ማህበረሰብ በትንሹም ቢሆን ካለ ሪአክት ያደርጋል፣ ይደነግጣል፣ ይቆጣል። የመጀመሪያው ምክንያት እሱ ነው ባጭሩ መልስ። ሁለተኛው ትልቁ የጸረ እውቀት ዘመቻ ስለተጀመረ ነው። ዚስ ዲፕ አንታይ ኢንተሌክቹዋል ሙቭመንት ወይም ንቅናቄ ይሄ ከመንግስት እስከ ተራ ግለሰብ እስከ ቲክቶከር ስፖንሰር ተደርጎ ስቴት ፖሊሲ ተደርጎ የሚቀነቀን ነው። ከዚህ በፊት ወያኔ ድንቁርናን አስፋፋ፣ ብልጽግና ደግሞ በድንቁርናችን እንድንኮራ አደረገን የሚል አስተያየት የሰጠሁት ከዚሁ አንጻር ነው። ኢትስ ስቴት ፖሊሲ ድንቁርና ሰው እንዲደነቆር፣ ሰው ትምህርት እንዲጠላ፣ እንዲጸየፍ፣ የተማሩትን እንዲያጥላላ። የተማሩት የት ደረሱ? ይሄው አታያቸውም እንዴ? ኑሯቸው ምን እንደሚመስል ተምሮ ምን ቀየሩ? አንተ በአቋራጭ ሄደ የስምንተኛ ክፍል ሽፍታ ሆነ አጭበርብረ ማጅራት መተ ዋናው ነገር ይዘ መገኘት ነው የሚለው የስቴት ፖሊሲ ነው። የኢትዮጵያ ስቴት ፖሊሲ ነው። and with confidence ነው የምናገረው። ዛሬ ያለ መጀመርኩት ወያኔ ያስፋፋውን ድንቁርና ይሄኛው እንንኮራበት ነው ያደረገው። ኢምብሬስ አድርገን it is part of that policy አንታይ ኢንተሌክቹዋል ሙቭመንት ከተጀመረ በጣም ቆይቷል። ከዚህ ጋር ተያይዞ የሌላውን ትተን ምንድን ነው ያለው ሰለሞን? አይ እውቀትን እኮ ድንቁርና ማለት እውቀት ደንቁሩ እውቀት አያስፈልግም ልጁ አላለም የሚል ጀስቲፊኬሽን አስቀምጧል። እኔ ቪዲዮ ሁለቱ ነው አዳምጫለሁ ብለዋል። በደንብ ነው ያለው እንጂ በደንብ ነው ያለው። አትወቁ ማወቅም አይጠቅምም፣ አትወቁ፣ አትማሩ፣ አትፈላሰፉ፣ አትመራመሩ፣ ሳይንቲስት አትሆኑ ብሏል። የኮንቴክስት አካሉን ትተ የመታወቁ ለመታወቅ ያለውን ትታችሁ በግልጽ ቋንቋ ብሏል። ምንም ፍቺ ያስፈልገው። የገረመኝ ሰለሞን የሚከተለውን ይላል። ያስደነገጠኝ የመጀመሪያው ቪዲዮ ላይ ምንድን ያለው? ምን ልጁ ምን አጠፋ? የተማሩት ሁሉ ምን ያለፈለት አይታችኋል? እኔ ሚዝረብል ቃል በቃል ስለም ምን ሚዝረብል ላይፍ ነው ያላቸው ፕሮፌሰር ሆኖ ነው ያለው። ሶ ሰብስክራይብ ያደርጋል ማለት ነው። አሁን ቪክቲምን ብሌም ማድረግ የተማሩ ሰዎች እንደ ሌላው ሀገር የሚኖሩበት ዲግኒፋይድ የሆነ ህይወት ያስፈልጋቸዋል ብሎ እንደመናገር የሲስተም ቪክቲም የሆኑ ደንቆሮችን የሚያበረታታ ያልተማሩትን የሚያበረታታ ማጅራት መጪን የሚያበረታታ ሌባን የሚያበረታታ ሙሰኛን የሚያበረታታን ስርዓት ሪኢንፎርስ ማድረግ ነው። ሚዝረብል ላይፍ አለው ብለህ ስትናገር
ትክክል ነው እያልክ ነው፣ ጀስቲፋይ እያደረክ ነው ያለው። ሚዝረብል የሆነ በራሱ ስለተሳሳተ አለ ፕሮፌሰር ሆኖ ህይወቱን መምራት ካቃተው ይሄ የኔሽን ፌለር ኦፍ ዘ ኔሽን ኤንድ ስቴት ሪስፖንሲቢሊቲ ነው የሚያሳየው እንጂ ግለሰቡ መሳሳቱን አይደለም። እንደ ምሳሌ ልትጠቀምበት አትችልም። ኦኬ አንድ ፒኤችዲ ይዘህ መጥተሃል፣ ግን አንድ ማታ ማታ ማጅራት የሚመታ ሰው ወይም ደግሞ ቲክቶክ ላይ በብልግና የሚታወቅ ግለሰብ ከአንተ የተሻለ ገቢ አለው ብሎ መከራከር ራሱ ሚዝረብል ላይፍ ነው ያላችሁ ብሎ ይሄንን መከራከሪያ ማቅረብና ጀስቲፋይ ማድረግ ከአዋቂ ሰው የሚጠበቅም አይደለም። እነ ማርክ ዙከንበርግ ፕሮፌሰሮች አሏቸው። በሃርቫርድ ፕሮፌሰር አላቸው። በስታንፎርድ ሁለቱ ተቋማት ስለሆኑ ብዙዎቹን ያወጡት እነኚህ ቴክኖሎጂ የፈጠሩትን ምንድን ነው ያደረጉት? አንደኛ ትምህርቱን አቋርጦ የወጣው ያልጨረሰው ዙከንበርግ እና የሱ ፕሮፌሰር እኩል አያገኙም። ኢትስ ኦብቪየስ። ሁለተኛ እነኛ ቴክኖሎጂ የፈጠሩ ሰዎች ፕሮፌሰራቸውን ሲሰድቡ አታዩም። ሄደው እንዳውም በእነሱ ስም ፈንድ ያደርጋሉ። አሉምናይ ሆነው ገንዘብ ይሰጣሉ ዩኒቨርሲቲ ለፈርዘር ምርምር ወይ ኮላቦሬት አድርገው ይሰራሉ። አንተ ፕሮፌሰር ሚዘረብል ላይፍ ነው ያለ። ይኸው እኔ ከአንተ ኋላ መጥቼ ትምህርቱን አቋርጬ ሀብታም ሆንኩ ብለው አይደለም የሚመጻደቁት። በአንተ ምክንያት እዚህ ደርሻለሁ፣ ከአንተ በቀሰምኩት እውቀት ቴክኖሎጂ መፍጠር ችያለሁ ብሎ ነው የሚያወሩት በየመድረኩ። ከዛም አልፎ እንደውም ካገኙት ገንዘብ ላይ ሪሰርች ስፖንሰር ያደርጋሉ፣ ተቋም ሴንተር ይከፍታሉ። ሲስተሙም ለነሱ ሊቨብል የሆነ ገንዘብ ደሞዝ እንዲከፍላቸው ያደርጋል። እዛ ደረጃም የወረደ ሲስተም የለም። ስለዚህ ሲስተም ፌል ያደረገውን መምህር ወይም ፕሮፌሰር ወይም አዋቂን ወይም የተማረን አዋቂ የሚለውን ትተን እንደ ወንጀል፣ እንደ ኃጢአት፣ እንደ ምሳሌ፣ እንደ ማስተማሪያ አድርጎ ማቅረብ በሌላ መልኩ ትክክል ነው። አንታ ኢንተሌክቹዋል ትራዲሽን ትክክል ነው። ትምህርትን ማንቋሸሽ ትክክል ነው። እውቀትን ዲስከሬጅ ማድረግ ትክክል ነው የሚለውን ሪኢንፎርስ ያደርጋል። ሁለተኛ። ሶስተኛ ልጆቻችሁን የምታሳድጉት ቲክቶክ ላይ ነው ወይ ብሏል ሰለሞን። አዎ ልጆች የሚያድጉት በአልጋ ላይም በቲክቶክ ላይም ነው። ጀስት ፎር ዩር ኢንፎርሜሽን ዊ ሊቭ ኢን ሃይብሪድ ወርልድ። ኦንላይን ላይ የሚፈጠር ነገር ኦፍላይን ህይወትን አፌክት ያደርጋል። ኦፍላይን ላይ ያለው ህይወት ኦንላይን ላይ ያለውን አፌክት ያደርጋል። ከስንት ዘመን በፊት ተጠንቶ ፖሊሲ አውጥተውለት እና አሜሪካ ሁላ እኮ ቲክቶክን ለመዝጋትን ሲደፋደፉ የነበረው ለናሽናል ሴኩሪቲ እኮ ነው አንዱ። የአውሮፓ ህብረት እኮ ሬጉሌሽን ያወጣው ለህፃናት ከህፃናት ጋር ተያይዞ ቪዲዮን ሊሚት የሚያደርጉት ለሌላ ታምር እኮ አይደለም፣ ለሴኩሪቲ እኮ ነው፣ ለማህበረሰብ ጤንነት እኮ ነው፣ ለህፃናት መብት ተብሎ እኮ። ሃይብሪድ ነው የምንኖርበት። የኦንላይኑ የኦፍላይን ህይወትን አፌክት ያደርጋል። ሁሉም ታብሌት ያለ ሁሉም ወጣቶች የሚያዩበት ቲክቶክ በሚጠቀሙበት ጊዜ እንዴት ልጆችን በቲክቶክ ነው የምታሳድገው ወይ እንዴት ይባላል? ኦፍኮርስ ቲክቶክ አፌክት ያደርጋል። በደንብ አድርጎ ነው አፌክት የሚያደርገው። ሃይብሪድ ዓለም ላይ ነው የምንኖረው በአጭር አማርኛ። እንደውም ይሄኛው የኦንላይኑ ሙሉ በሙሉ ሌላውን ቴክ ኦቨር እንዳያደርግ ነው ስጋት ያለው ትልቁ ስጋታችን ነው። ስለዚህ የአደገኛ እጽ ጥብቅና ወይም የሚቆሙ ወይም ጀስቲፋይ የሚያደርጉ ሰዎች እኔ አጀንዳ አላቸው ብዬ አላስብም። ሴፐሬት አጀንዳ አላቸው ብዬ አላስብም። ግን ይዘቱ ላይ ቆይተን ከተነጋገርን ብዙ ዲባንክ የሚደረግ ነገር የምንነጋገርበት ነገር አለ። አርጊው የምናደርግበት የምንወያይበት በየትኛው መመዘኛ ይሄንን ለዚህ ጥብቅና ቆሞ መከራከር ውሃ የሚቋጥር መስሎ አይታየኝም። ሌላ አጀንዳ ከሌለው በስተቀር ሌላ አጀንዳ ከሆነ ራሱን የያዘ ነው። ደን ክርክሩ መልኩን ቀይሮ በዛው መልክ ነው የሚንቀሳቀሰው። ስለዚህ እኔ የድንቁርና አብዮት በጣም እየተፋፋመ ነው ያለው። መንግስት የሚያሰራቸው ለዚህ ነው ብሎ አላምንም። እኔ ለዚህ ነው ብዬ አላምንም። ለዚህ ነው ብዬ አላምንም። ኢቨን በእስሩ ራሱ አላምንም እኔ። ምክንያቱም ሞቲቭ ስለሚገባኝ፣ አንደኛ ከጫጫታ በኋላ ነው የሚደረገው። ሁሌም የሆነ ጫጫታ ሶሻል ሚዲያ ላይ አጀንዳ ሴት ይደረጋል። ከዛ በኋላ መንግስት ተብዬ ወይ ሮጦ ያስራል ወይ የሆነ ነገር ያደርጋል። ራሱን ችሎ ትክክል አይደለም ብሎ ወስኖ አያውቅም። አንድ ስለዚህ የማትፈልገውን ሰው የምትመታበት ነው የሚሆነው። እኔ የማልወደው ሰው ስለሆነ ብቻ ሳይሆን ስለ ድርጊት፣ ስለ ፍትህ፣ ስለ ህግ በላይነት የምናወራ ከሆነ ስለ ዲው ፕሮሰስ የምናወራ ከሆነ ማንም ላይ ሲፈጸም ነው እየተደረገ ያለው። ሶሻል ሚዲያ ላይ በሚሰጥ አጀንዳ ነው ልጆቹም የሚታሰሩ፣ ከዚህ በፊትም ሲታሰሩ የነበረው። ተገቢ አይደለም ይሄ። አገር ፖሊሲ ኖሮት፣ ፖሊስ አላልኩም፣ ፖሊሲ ኖሮት ያንን ፖሊሲ ለምሳሌ የባህል ፖሊሲ ኖሮት ያንን አድቫንስ ለማድረግ እርምጃ ቢወስድ ኖሮ ተገቢ ነው ይባላል። በምንስማማበት እንስማማ ነበር። ሞቲቭ ጋር ጥያቄ አለኝ። ሁለተኛ የባህል ተቆርቋሪ ነው ብዬም አላስብም። እኔ ከዚህ በፊት እስከ 2030 በኢትዮጵያ
5 ነገር ጠብቁ ብዬ ነበር። ከዛ ውስጥ አንዱ በይፋ ወንድና ወንድ ሴትና ሴት ይጋባሉ። በብልጽግና ፖሊሲ በይፋ ሪኮግናይዝ ያደርጉታል። ኢን 10 years በ10 ዓመት ውስጥ ከምናያቸው ነገሮች ውስጥ ኢትዮጵያ ውስጥ አንዱ እሱ ነው። it would be normalized and then legalized። ስለዚህ ለባህል የሚቆረቆር ስርዓት አይደለም ያለው። ባህል የሚያስጨንቀው እሴት የሚያስጨንቀው አይደለም። ሁለተኛው ምክንያት ይሄ ነው። ሶስተኛውና ከህግ ጋር የተያያዘው ጉዳይ አዎ በደንብ ከተረጎምነው ስትሬች አድርገን ከተረጎምነው ከኢንዲሰንት አክት ውስጥ ይወርቃል። ኢንዲሰንት ማለት አካልን ማሳየት፣ ብልግና መስራት፣ ሰዎች በሚያዩበት ቦታ ወይም ለባህልና ለማህበረሰብ እሴት ተቃራኒ የሆነ ነገር ማድረግ የሚል ነው። እዛ ውስጥ ይወርቃሉ። ከአዶናይ ውጭ ማለት ነው። አዶናይ ሌላ ጉዳይ ነው። የነኛ ከልብስ ከአልባሳት ጋር ተያይዞ ከአነጋገር ጋር ተያይዞ የታሰሩት ልጆች የታፈሱት እኔ ስቲል ለእኔ ሞዴሬት በማድረግ ሬጉሌት በማድረግ ይመለሳል ብዬ አስብ። ምክንያቱም እነኛ ልጆች ወደ ቢሮ ጠርቶ ፖሊስ ይጠራል። ሌላ ሀገር ላይ በነገራችን ላይ ጠርቶ ገና ዋስ ጋም ሳይደረስ እንትን ማስጠንቀቂያ ሰጥቶ ይለቃል። ባዚ ኮመን ፕራክቲስ ሌላ ሀገር ላይ አንደኛው በዛ ማድረግም ይቻላል። ቀጥታ ወደ ፕሮሴኪሽኑ መሄድ ሳያስፈልግ ደግሞ ርቀቱ በአንድ ጊዜ ከዝምታ ወደ አፈሳ ነው የተገባውና ያም ዓላማውን ወይም ሞቲቭን ጥያቄ ውስጥ የሚያስገባ ነው የሚሆነው። ግን ፒውርሊ በህግ ቋንቋ የምናወራ ከሆነ አስፍተው እነኛ የለበሱት ወይም የተናገሩት ወይም ህዝብ ላይ የሚቀሰቅሱት ብሔርን የሚሳደቡ ሃይማኖትን የሚያንቋሽሹ ሰዎች አንድ ሳይሆን በብዙ 10 ሺህ የሚቆጠሩ ሰዎች ናቸው የሚታሰሩት። በዚህ እንሂድ ካለን ቤተር ስትራቴጂ የሚሆነው ያንን የምትቆጣጠርበት ከእስር ውጭ ፊልተር የምታደርግበት ኮንቴንት ክሪኤተሮችን ሬጉሌት የሚደረግበት መንገድ ቢኖር የተሻለ ነው የሚሆነው። ከዛ በኋላ ነው እስሩን እንደ ላስት ሪዞርት እና ግሬቭ ሲሆን ላስት የመጨረሻ አማራጭ እና እሱም ግሬቭ ሲሆን፣ ግሬቭ ማለት በጣም ከፍተኛ ክራይሲስ የሚፈጥር ከሆነ ኦፍ ኮርስ አንድ ነገር ሞራሊ ትክክል አይደለም ማለት ቅድም ሞራሊ ትክክል እንዳልሆነ አስቀምጫለሁ። በህጉ ከሆነ ጀስቲፋይድ ቢሆንም ማሰር ደረጃ ዘሎ መሄድ ፕሮፖርሽናል አይደለም ሜጀሩ ብዬ ነው የማስበው። አንደኛ ሞቲቭ ትክክል አይደለም፣ አላምንበትም። ለባህል ይቆረቆራል ብዬ አላምንም፣ ስለማላምንበት ነው። ብልጽግና ያደርጋል ብዬ አላምንም። ሁለተኛ እንደገና ደግሞ ዘሎ የሶሻል ሚዲያ ጋጋታንና ጫጫታንና አጀንዳ ሴቲንግ ተከትሎ ማሳደድ ዊቸንቲንግ ከልብ የመነጨ ነው ብዬ አላስብም። ሶስተኛ ደግሞ በህግ ወደ ቅጣት ህግ ራሱ ከቅጣት በፊት ሌሎች ብዙ መንገዶች ስላሉ ቅድም እንዳልኳቸው ሬጉሌት ማድረግ ይቻላል። ማስጠንቀቂያ ሰጥቶ እነኝኑ ልጆች ማስጠንቀቂያ ሰጥቶ የክስ ቻርጅ ሳያቀርቡም ማሰናበትም ይቻላል። ይሄ ያፈሳውና እንትን ላይ ሬዘርቬሽን አለኝ በአጭር ቋንቋ ከሞራል አንጻር ካደረጉት አንጻር አንዳንዶቹ ደግሞ ጀስቲፋይ ለማድረግ የሚካሄድበት በተለይ ጠበቃ ለመሆን የሚደረጉት ሩጫዎች ተገቢ ሆኖ አላየሁትም፣ አላገኘሁትም። ይሄ የኔ ሀሳብ ነው። ኦፍኮርስ ሙሉ ላይም ሪያክት ራሱ አላደረኩም። በተወሰኑት ነጥቦች ላይ ብቻ ነው ሀሳብ ያካፈልኩት። ለማንኛውም እናንተም የራሳችሁ ሀሳብ ይኖራችኋል። ሀሳባችሁን አስቀምጡ፣ ራሳችሁ አፕሪሺየት አድርጉ። የኔን ግን መግለጽ ስለነበረብኝ ነው እናንተ ጋር እያጋራው ያለሁት። ኤቭሪበዲ የራሱ ሀሳብ ይኖረዋል። አሁን የመጣችሁ እንኳን ደህና መጣችሁ። በድጋሚ ስለተገናኘን ደስ ብሎኛል። ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አጋሩ። ወደ ሁለተኛው ርዕሰ ጉዳይ በቀጥታ እንሻገራለን። የህጉ ኢዝ ኢዚ ማን ነበር የጠየቀኝ ሳልሻገር? የህጉን እኮ ጠቀስኩ ቅድም። በአደባባይ የወሲብ ድርጊት መፈጸም ወይንም ለማህበረሰብ እሴት ተቃራኒ የሆነ ወይንም ጸያፍ ለመልካም ጸባይ ጸያፍ የሆነ ድርጊት የፈጸመ እንደሆነ በአጭር እስራት ከ6 ወር እስከ 3 ዓመት ይቀጣል ይላል ህጉ። ይሄን ነው የሚለው። በህፃናት ላይ የተፈጸመ ከሆነ ደግሞ ቅጣቱ እስከ 6 ዓመት ሊሆን ይችላል ነው ወንድም የጠየቀኝ ናት። ይሄው ነው ህግ ፕሮቪዥኑ። ያ አይደለም ጉዳዩ ማለት ነው። ያ አይደለም። ከዛ እኔ እንዳልኩ ይሄን ስትሬች ማድረግ ይቻላል። ለምሳሌ ጸያፍ ውስጥ ይገባል። ኢንዲሰንት የምንለው እንግሊዝኛውን የተሻለ ምን ኢንዲሰንት አክት ሁሉንም ነው የሚያጠቃልል። ግን ደግሞ ድርጊቱ ወይም የሚለው በህግ ቋንቋ ወደ ዲቴሉ መግባት ስላልፈለኩ ያን ያህል ኢምፖርታንት ስላልሆነ ነው የዘለልኩት። ወይም ስትል የሚመሳሰል የሚቀራረብ ነገር መሆን አለበት። በወሲባዊ ድርጊት እንኳን ባይሆን ከዛ አነስ ያለ ነገር ግን የማህበረሰብን እሴት በጣም የሚጻረር መሆን አለበት። ወይም ተብሎ ስለሆነ የተቀመጠው በህጉ ላይ ያንን ወይንም ወደዛ የሚጠጋ መሆን አለበት ነው። ስለዚህ ይሄ መጠየቁ ችግር የለበትም አላልኩም። ሰምተኝ ከሆነ ኢስ ሞር ኦፍ የህግ ጉዳይ አይደለም። አይ ዶንት ሃቭ ፕሮብሌም ዊዝ ኢት ነው። እኔ የክራክዳውኑ ሞቲቭ ድርጊት እንቅስቃሴው ጋር ነው እና ይሄን ተርጉሞ ይሄን ህግ ፕሮቪዥን ተርጉሞ እነሱንም ሌሎች ያሉትን በብዙ ሚሊዮን የሚቆጠሩ ሰዎችን ማሰር ይቻላል ነው። ታስኖ ዘ ኢሹ እሱ ጋር አይደለም።
ቅድም አብራሪቻለሁ እና ወደኋላ ተመልሰ ሶስቱ ምክንያቶቼን ስማ።